ትራስ ነው መሰለኝ እዚህ ጋር። አይ ከተሜ ሰው ይልቃል ስንቴ ነው ድንጋይ ተንተርሰ ያደርከው? አይ እንግዲህ የራስሽን ማለትሽ እንዲሁ ተናገሪ። ኤዲያ ምን የሚላቴን አይነት የጥጥ ራስ ተንተርሰ ነው ያደኩልት ነው? አንቺስ የትኛው ጥጥ ራስ ተንተርሰሽ አድገሽ ሆኖ ነው? እኔማ መቼ እንዲህ አልኩኝ? የከተሜ ሰው አንገት ምን ያክል ለስላሳ ቢሆን ነው የጥጥ ራስ የሚጎደው ነው ያልኩኝ። አንቺ ደግሞ ዋላንቺ ድንጋይ አንገትሽን ያጎዳሽምና እሷም ትቻለብት። ታዝሽ እናቴ። አይ ይልቃል ተው ችግር የለውም በራሱ ሰዓት ይለቃል። የምን ችግር አመጣሽ ሚሉት? ይልቃል እኮ አፉ ነው እንጂ እጁ መድኃኒት ነው። ለዚያ በእኛ ሀገር ያለውን እጅ እግሩ የተቀጨው ሁሉ እሱን ሲጠብቅ ነው የሚውለው። ታዝሽ እናቴ። እዚች ጋር እጅ ጋር ቀልቀስ ብለሽ ቆይ ይልቀለማል። እሺ ቀስ በል በጣም ነው የሚያመው። ይልቀለማል። እሺ ቀስ በል በጣም ነው የሚያመው። ይልቀል ያማል። ልቀቀት! ምንድነው? ምን አባ እያደረክ ነው? ልቀቀት! ምንድነው ነገሩ? አንገቷን አሟት። አንተ ምን አባ ዶክተር ነህ አንገቷን የምታሻሸው? ወንድሜ አንገቴን አሞኝ እኮ ምን አንቺ ዝም ያልገባሽ ነገር አለ? ምን ሆኗል ይሄ ሰው? የተቀጨ አንገቷን ባሽላት ምንድነው ነው? እህትማ አይደለችም። እህትማ እሷ ናት። ለኔ ሜልዋም እሙዬም እህቶቼ ናቸው። ወንድሜ አንተ እኮ ስላልገባክ ነው። ሜል አንቺ ነሽ ያልገባሽ። ሲጀመር የነገርኳችሁ ቀረጥማችሁ ሰብስባችሁ አትይሉ ነበር እንዴ? የምንድነው እህቴን ተሻሻት? ወዲያ ዝም በለኝ። ምንድነው ዝም ትይሉት? እንደጠገበ አህያም ያናፋው በመፈስ በገዛ ቤቴ። አሁን ውጣልኝ። አልወጣም። ቤቱን ያንተ ብቻ ማን ነው ያደረገው? የኛም ድርሻ። ምን አልክ? ምን ድንገት እንደ ጋኔል መተህ ሰው ሰላም ታደፈርሳለህ? ሰላም አሁን ቀስ ብለው ትወጣ ሰይጣኔ አታምጣው። ተቆጣጥሯል ወንድም አለ ሰይጣኔ። እሱ አይመለከትም። አሁን ትወጣላችሁ አትጡ? አልወጣም። ትወጣላችሁ አትጡ? የምታመጣው እናያለን። አትወጣም? ስታይኝ እየተጫወትኩ መስላለሁ እንዴ? አሁን ትወጣላችሁ አትጡ? ናኦሚ እባክህን እሱን ነገር ጣል አድርገው። ኧረ እባክሽ ጨርቃችሁን ይዛችሁ ትወጣላችሁ ወይንስ? ወንድሜ በእናትህ ምን እያደረኩት ያለውን ነገር መጨረሻ ላይ አንቺ ታመሰግኛለሽ። አሁን የጀመርኩትን ልጨርስ። ወዴት ነው ሽሽቱ? ለምን ሲባል መቅበስ ታማረ ናሞከረ። አይዞሽ ሜልዋ እናቴ። ኧረ እባካችሁ እናንተ ሰዎች ዝበዩ ሙስሊም ነው ማለት ነው። ናሞከረ እናቴ እረቆስ ከሰር ጋር ነው እናቴ። እኔ እባክህ ተረጋጋ። እሷ ምንም አትሆንም። እኔ ሰዎች ይጀሩ እንዴት ነው ምንም አትሆነው? ቆይ ምን አግኝተው ነው እንደዚህ ደረታቸው የተነፋው? በዚያ ዙሪያ መልሱ ቀላል ይመስለኛል። እንዴት? ወይ አንተ ደግሞ ባለፈው ከዚህ ቤት ታስወጣቸው ሜላት በእነሱ ምክንያት እንደታመመች አድርጋ አይደል እንዴ ነገርካቸው? እና ከጥጋባቸው ምን አገናኘው? እንግዲህ ሜላት የምትታመመው በእነሱ ምክንያት እንዳልሆነ የሆነ ነገር ገብቷቸው ይሆናል። ግን የምዘላብጁ መናገር የፈለግሽው ነገር ካለ በስትክክል ተናገሪ። ቤብ ቆይ እኔ ላይ ለምንድን እንደዚህ የምትሆነው? ቀርታ እሺ ይኸውልህ አሁን ማድረግ ያለብን እነዚህን ሰዎች እንዴት ነው ከዚህ ቤት የምናስወጣቸው የሚለውን ቆንጆ እቅድ ማቀድ ረጋ ብለን ማሰብ ነው ያለብን። ተግባባን? አንድ ነገር ትሆንና ተሷናት ማለት ተረጋጋ እስቲ። ደህና መሆኗን ዶክተሩ ተናግሮ የለም? ግንባሩን ብዬ ሀገሬ ነው የምገባው። ተረጋጋ እስቲ። እሱ አንድ ነገር ብትሆን ህመሙን የሚችለው ይመስልሃል? ይሄ ድንጋይ ልብ መች ልባለውና ጥፋቱን ያምናል። ይሄ የሰውን ጭቅ። እኔ ተረጋጋ ብያለሁ። በሰው ሀገር ተሆኖ ደግሞ የምን ፉከራ ነው? ብረተኝ ሰላም ብዬ እንጂ ወንድ ልጅና ብር የትም ነው ሀገሩ። ይልቅ አሁን ተረጋጋና ምን እንደምንል እንማከር። መሀል አዲስ አበባ ተሆኖ ኧረ ጥራ ጫካው ማንጎራገር ለማንም አይበጅም። ተኝማ እኔ ምንም የምመካከረው ነገር የለም።
ድሮም ወንድ ልጅ ረጥራኝ ጨከው ረጥራኝ ድሮ ትል ነው የሚያምርበት ይሄ ሰው መሆኗል እኔ እኮ እነዚህ ብጣሻሞች በዚህ ልክ ድፍረት አግኝተው ከዚህ ቤት አልወጣም ያሉበት ምክንያት እኮ ነው ግራ እያጋባኛለሁ ማን ይመስላል ባቆ ምን አስጠየቀኝ ግልጽ ነው ቆይ እዚህ ቤት ካንተ ውጪ የሚኖርና የማይኖረው መወሰን የሚችለው ማን ነው ሜላት እዚህ እንዲኖር በፈቅድላቸው እንኳን በዚህ ልክ ድርቅ አይሉም ነበር የባላ ግንኙነታቸው ይዛቸው ነበር የሆነ የሰሙት ወይ እርግጠኛ የሆኑበት ነገርም አለ ባይሆን በሱ ጉዳይ ልረዳ እችላለሁ ምን የምታውቂው ነገር አለ ማለት እዚህ መኖራቸው መብታቸው እንደሆነ እርግጠኛ ያደርጋቸው ነገር አለ ከመጀመሪያም እርግጠኛ ሆነ አይደለም የመጡት ብለን አስዩም ካደረግን አዎ ምንድነው እሱ ዲቃላ አለመሆናቸውን አውቀዋል ምን ማለት ነው ዲቃላማ ናቸው የዲቃላን ዴፊኒሽን ላይ ከተግባባን አይደለም ማለት ነው እሱ ደግሞ ዲቃላ ማለት ከትዳር ውጭ የተወለደ ልጅ የሚጠራበት ቃል ነው አይደል እና እነሱ ደግሞ ከትዳር ውጭ የተወለዱ ልጆች እንዳልሆኑ ደርሰውበታል ምንድነው የምታወሪው የሚደርሱበት ምንም ነገር የለም እያልኩሽ እኮ ነው እነሱ ሲወለዱ አባዬ ባለትዳር ነበር እነሱ ደግሞ በውጭ ነው የተወለዱት ስለዚህ ዲቃላ ናቸው ማለት ነው እኔ ግን እውነታው እንደዚህ አይመስለኝም ማለት የምታውቂው ነገር አለ ይኸውልሽ ቤ አሁን ምንም የቃላት ጨዋታ ሙድ ውስጥ አይደለሁም እሺ የምታውቂው ወይ የሰማሽው ነገር ካለ ቀጥታ ንገሪኝ እነሱም በትዳር ነው የተወለዱት እየቀለድሽ ነው በጭራሽ አይደለም የምታወሪው ነገር ግን ጋውቀሻል አባቴ እኮ ሁለት ትዳር ነበረው እያልሽ እኮ ነው አዎ በያፍሽ እዚህ የማታውቂው ነገር አትቀባጥሪ ምን ላይ እንደዚህ ትሆናለህ ይሄን ነገር እኮ ፈጣራም ቢሆን እኮ እህት ነች እንጂ የፈጠረችውን አይደለም ማለት ይኸውልህ እኔ ጧት ሽንቴን ለመሽናት ስወጣ እህት ከእናት ቦክስ ላይ የሆነ ደብዳቤ አግኝታ በሱ ጉዳይ ከመቤት ጋር ሲያወሩ ሰምቻለሁ ይሄ በጭራሽ ሊሆን አይችልም በዚህ ደግሞ እርግጠኛ መሆን ከፈለግ ያገኘችውን ነገር ራቅ አድርጋ እንደማትደብቀው እርግጠኛ ነኝ ይሄ በፍጹም ሊሆን አይችልም ማህተብ ያለው ህጋዊ ዶክመንት እኮ ነው የፈለገ ይሁን አባዬ ሁለት ትዳር ነበረው እማዬም ታውቅ ነበር እናም ይሄን እያወቀች አብሮ ቀጠለች እንግዲህ ዶክመንቱ እንደዛ ነው የሚለው ይሄ በፍጹም ሊሆን አይችልም ከሞን ቤብ ምን ይሄ ቅራቅቦ ዶክመንት እንዳምንልሽ ትፈልጊያለሽ ይኸውልህ ቤብ ማስረጃው ምን ማህተብ አለው ትይ ነው በይሳ ፎርጂን ማሰራ ከባድ ነገር ሆኖ ነው ቆይ አንተ ሪያሊቲውን ማመን የከበደ ለምንድን ነው ወይስ ሜላት ነች ፎርጂድ አሰርታ ቤተሰቦቿ ላይ እንደዚህ ያደረገች ያለችው ምንም አላውቅም ከዚህ በኋላ ስለዚህ ቤተሰብ ምንም ነገር ማወቅ አልፈልግም ናሆም አቤት ጉድ ሰምተኸኝ ነው ግን ምኑን ዋ ሚሉ
የነገረችኝ እኔ ባቤን ሚስጥር ናሁም ደረሰበት እኮ ነው የምልህ። ሞላል አንተ ሰው እና ታዲያ እኔ ምን ላድርግ? ሞላል ወንድም አለ። እኔ እንኳን ያልተማርኩት ፊደል ያልቆጠርኩት የመረጃ አስፈላጊነት ገብቶኝ አንተ እንዴት እላለህ? ቢያቃጥሉትስ? ያቃጥሉታ ምንድን ነው የምትይ? አንተ ሰው ተጤና ሁን። ዋ የህጋዊ ልጅነታችን ወረቀት አቃጠሉት ማለት ተመልሰን ዲያላ ሆንን ማለት አይደለ ታዲያ? እባክሽ ዲያላ ሆንን አልሆንን ተውርስ ጋር የሚያገናኘው ነገር የለም። እንዴት አያገናኘውም? ዲያላና በቤቱ ነግሶ የተወለደ ልጅ አንድ ነው ልትል ነው? ውርስ ላይ አዎ። እኔ የፈለገው ቢሆን ዲያላ ለመሆኔን ሳውቅ ትልቅ ደስታ ነው የተሰማኝ። እንኳን ደስ አለሽ። ቤብ ምን አይነት ሁኔታ ላይ እንዳለ እረዳለሁ። እና ከገባሽ ቢያንስ ለትንሽ ደቂቃ ብቻዬን ብትይ ምን አለበት? ይኸውልህ ቤብ እንደውም በዚህ ሰዓት ምን አይነት እቅድ ማቀድ እንዳለብን ማሰብ ነው ያለብን። መጀመሪያ ግን ሜሉ የእነዚህ ሰዎች ማንነት ለምን በትክክል እንዳልገባት እሱን ማወቅ ያለብን። ቀላል እኮ ነው። ሰው ታምናለች እሱ ብቻ ግን አይመስለኝም። አልገባኝም። እኔ ግን እነዚህ ሰዎች ሜላት ላይ የሆነ መተት የሰሩባት ይመስለኛል። ምንድን ነው የምታወሪው? ላታምነኝ ትችላለህ፣ ግን ይኸውልህ አንዳንድ ሰዎች የሆነ ነገር ሲፈልጉ ሊያደርጉት የሚችለው ነገር ነው። ተይ እባክሽ እንደዚህ አይነት ቀልድ። አዋቂ ቤት ቀልድ አይደለም ናሆሜ። አይደለም እቺ በጣም ትልቅ ህመም ያለባት ልጅ ይቅርና አንተንም ደግሞ ታዛዥ ማድረግ የሚያቅታቸው አይነት ሰዎች አይደሉም። ተይኝ በእናትሽ ፍቅር። አልፈርድብህ። እኔም በእንደዚህ አይነት ነገር አላምንም ነበር። የእኛ ቤት ሰራተኛ የነገረችኝ ነገር ከሰማሁ በኋላ ግን ሁሉም ነገር አመንኩ። አግብታ በገጠሩ ትልቅ ሀብት የነበራት ሴት ነበረች። ከዛ ግን ያክስቷ ልጅ መተት አስደረገችባት። ከዛ በኋላ ንብረቷን በሙሉ የምትጠቀመው ይቺ ያደረገችባት ልጅ ሆነች። ጂሰስ ቆይ ለምንድነው እንደዚህ ነገር የምትነግሪኝ? እኔ ለሜሉ ስለማስብ ነው። ይሄን ነገር እኮ አድርገውባት ከሆነ አስገድዶ እንኳን ቢደፍራት እሱ አይደለም ፈልጎ አይደለም ምናምን ልትል ትችላለች እኮ። ምንድነው ሳሪ ያቺ ባላገሯ ሰራተኛሽ የሆነ ነገር ነገረችሽ በቃ? ከዛ ሜሉ በየሆነ መተት እንደተያዘች ተሰማሽ? ምንድነው? ባለፈው መኝታ ቤቷ ስገባ ትራሷ ስር ነበር ያገኘሁት። እንግዲህ አለማመን ትችላለህ። ምን እየጠበቅን ነው? እና አይደል እንዴ? ምንድን ነው አትናገሪም እንዴ? ይኸውልህ እንድታምነኝ የሚያደርግ መረጃ ነው ማሳየህ። ግን ይኸውልህ ቸኩለህ የማይሆን የሞኝ ነገር ብታደርግ ነገሩ በሙሉ ነው የሚበላሸው። ስለዚህ ቃል ግባልኝ። እሺ
እንዴት ናት አሁን? ገና እንደተኛሽ ናት። ግን አይዞ ደህና ትሆናለች። አንቺ እንዴት አወቅሽ? ደህና ትሆናለሽ ማለት እንዲህ ያስብላል እንዴ? ለማንኛውም እስቲ ሁኔታዋን አይችልም። አሟል እንዴ አንተ ሰውዬ? አሁን ብትገጣጠሙ ምን ሊባል ነው? ይለይልናል። እና ሜልዋ ተንቅልፏ ስትነቃ የምትጨነቅለት ቤተሰብ ተበትኖ ሲጠብቃት የምትደሰት ይመስልሃል? ኡፍ ኋላ ምን አርግትኛለሽ? ለሷ ስል መስሎኝ የሱን ፊት እያየው አርፌ መቀመጥ እኮ። ትንሽ ታገስና እነሱ ወይ ለምሳ ወይ ለሽንት ሲወጡ አብረን ሄደን እናያታለን። ዲክ እንዴት ሜሉ እንደዚህ ነገር ያደርጋሉ? ለምን ይመስላል? እናውቃለሁ። እነዚህ ጭራቆች ምን እንደነገራት ነው? እሱም አይሆንም። የኔ አይደለም ብትልስ? ባይኔ በበሬት አግኝቻት መቼስ እንደዚህ አይነት ነገር ደብቃለሁ ብትልኝ ያሳያታለሁ። እና አሁን ቁጭ በል። ናሂ ምንድነው እያደረክ ያለው? ስሜታዊ የሆነ የምታደርገው ነገር ምንም እናገኘው ነገር የለም። ደግሞ እነሱ በእንደዚህ አይነት ነገር የተካኑ ናቸው። ካንተ ጋር እልህ ከተጋቡ ሜሉን አንድ ነገር ነው የሚያደርጓት። ወይኔ ሜሉዬ ጉድሽን አላወቅሽ። እንዴት እሷ ላይ? እንግዲህ እሷን መቆጣጠር ስለሚፈልጉ ነው። እነዚህ ሰዎች መግደል ካለብኝ እንኳን እገድላቸዋለሁ እንጂ ሜሉ እንዲህ ሲጫወቱባት ማየት አልችልም። እኔ ዝም እንበል እኮ አላልኩም። እና መተቱን ማክሸፋ ነገር እንፈልግ እናስለቅቅላት ነው ያልኩት። እንዴት አድርገን እንዴት እንደሚያረጋት ካየን በኋላ መተቱን በምን ማክሸፍ እንዳለብን እናወራለን። ማለት የት ቦታ ሄደን? አዋቂው ቤት ሄደን ነው። ደግሞ የኔ ሰራተኛ ታውቃለች። እርግጠኛ አይደለሁም። እኔ ደግሞ እርግጠኛ ነኝ። ለምን ምን ያህል ጊዜ ይወስዳል? ምናልባት 1-2 ወር። ያምሻል እንዴ? 2 ወር ከነሱ ጋር ከምኖር ግማሽ ሀብት ቢካፈሉኝ ይሻለኛል። እኔ እኮ እስከመጨረሻው ሜሉን የሚያድናት ነገር ነው እያሰብኩ ያለሁት። ቆይ የፈለገ ነገር ቢሆን ሜሉ አይኔን እያየ የባህር መድኃኒት ማስወጣት ይመስልሻል? ተረጋግተህ አስብበት። እሺ ቆይ ሌላ አማራጭ የምትለው ነገር አለ? አይሆንም። ሜሉን ከነዛ ጭራቆች እስር ነፃ የምታወጣበት ሌላ የምታስበው መንገድ አለ? አይሆንም አልኩሽ። ትንቃና ጉዳዩን ራሴ ያስረዳታለሁ። ትሰማኛለች። ካልሰማችስ? ትሰማኛለች አልኩሽ እኮ። ጥሩ። ካልሰማች ደግሞ ሌላ መንገድ እንፈልጋለን። ይሄ ኩንጆ ንቀሽልኝ? ደህና ነኝ። እና ይልቃልስ ምን ያደርጉልሻል? በእነሱ ምክንያት እኮ እንደዚህ ሆንሽው። በእነሱ ምክንያት አይደለም፣ በአንተ ግልፍተኝነት ነው። ሀይሚል አልገባሽም። ስላመመሽ ነው ሁሉም ነገር የማይታይሽ። እንዴ እኔ ያመመኝ እኮ ሌላ ነገር ነኝ እንጂ ሚሞሪን አይደለም። ቆይ ለምን ለኔ ስትል እንኳን እንደ ቤተሰብ አትቀበላቸው? ቤተሰቦቻችን አይደሉማ። አይን ቆንጆ አንቺ እኮ ያልገባሽ እኮ ሁሉም ሰው መልካም ሆኖ ስለሚታይሽ እኮ ነው። አይደለም ናሆሜ፣ እንኳን እዚህ ከተማ ያለ ቤት አይደለም እዛ ክፍለ ሀገር ያለ መሬት እንኳን ራሱ ለመውረስ ስንት እንደሚገዳደሉ አላወቅሽ? ምንድነው የምታወራው? መተት ነው። እነዚህ ሰዎች የሰው ሀብት ለመውረስ ሲፈልጉ እህት ወንድማቸውን ከራሱ አይምሩ። ምንድነው እያልክ ያለኸው ናሆሜ? ግራ ያጋባኸኝ ነው። የኔ ቆንጆ እነዚህ ሰዎች እኮ ቅዱስ ሆነው የሚታዩሽ እኮ መተት ስላደረጉብሽ እንደሆነ እኮ እየነገርኩሽ እኮ ነው። ቆይ እኔ ዋስቼሽ አውቃለሁ እንዴ? ቆይ ወንድሜ ምንድነው የምታወራው? ደግሞ ከመቼ ወዲህ ነው በመተት በጥንቁልና ማመን የጀመርከው? አንቺን ካየው በኋላ ነው። እንደውም እኔ መጀመሪያ አልታየኝም ነበር። ሜሉ በዚህ ልክ እንዴት ለነሱ ልትጨነቅ ትችላለች ብዬ ሳስብ ሳሪ እኮ ናት ሪያሊቲውን ያሳየችኝ። ሳሮን? ቆይ ለምንድነው የሷ ሴትዮ ክፋት የማይገለጽልህ? ሜሉ ነገሩ አንቺ አይደለሽ። ቢሆንም ግን በዚህ በክፉ ሰዓት ብቸኛዋ እየረዳችን ያለችው እሷ ብቻ ናት። እንድትናገሪብኝ አልፈልግም። ወንድሜ ቆይ ለምንድነው አልታያለክ? እሷ ሳትሆን ልትረዳን ያለችው ብቸኛ ቤተሰቦቻችን ነው ይልቃል ናቸው። እሷ እኮ የነ እማውን ገንዘብ ፈልጋ ነው አጠገብክ እንኳን የሆነችው። ችግር የለውም እኔ ቆንጆ፣ እኔ ያለሁልሽ። እንዲሁ ነው እንዲጋጭብሽ ያደረጉሽ እነዚህ ሰይጣኖች ዋጋቸውን እንዲያገኙ አደርጋቸዋለሁ። ናሆሜ እባክህን አይንህን ግለጥ። እንደ እብድ እኮ ነው እያወራህ ያለኸው። እቺ ሴትዮ በማታምንበት ነገር እንኳን እንድታምን እያደረገችክ ነው። አይ ሲያስጨነቂ እኔ ፈታዋለሁ። የትም ገብቼ ቢሆን ከነዚህ ጭራቆች አፍ ይወጣለሁ።
ሁሉ ነገር እኮ ዝብርቅርቅ ብሎበታል። እሺ የኔ ፍቅር አትረበሽ። ደግሞ ሁሉንም ነገር እኛ ራሳችን እንፈተዋለን። ማውሮ ሁሉ ስሜት ሊሰጣት አልቻለም እኮ። ይሄ እኮ ከሷ የሚጠበቅ ነገር ነው። እሷ እኮ አሁን እኮ ከራሷ ጋር አይደለም እኮ ያለችው። ወዴት ነው? እሷ እንደዚህ ሆናብኝ ማየት አልችልም። ታዲያ ወዴት ነው የምትሄደው? ትንሽ ማሰብ አለብኝ። ሁለት ማንኪያ እኮ አንድ ብርጭቆ ቀዝቃዛ ውሃ ውስጥ አይደለ? ጥሩ እሺ፣ እንዳልከኝ ነው ማደርገው። ደሞ ሁለት አለብኝ። እሺ እሺ እሺ፣ ቻው ቻው። የርበኝ የርዋ እንዲሁ ምን እንደነካኝ ማላውቅ። አንተ አይደለም እኮ ይልቃል። ናሆሚ ራሱን እንደነካው አላውቅም። ራሱን አይደለም። አይ አትፍረጅበት። ያው የከተማ ሰው አይደል፣ ቢጠረጥር የማይፈረድበት። ያው አሁን ልብ እርፍ ይበል። በጭንቀት እኮ ሲኳትን ነው የዋለው። ይሄን ያባት ኧረ ዝም ብላ ነው። አያ አንድ ነገር ትሆንና ይለይልናል እያለ ሲፎክር እንዳልነበር ሁሉ። አይ ዝም ብዬ ነው እንጂ ናሆሚ ምን እንደነካው አላውቅም። ከማሚና ከአባዬ ሞት በኋላ ምንም የሰው በጎ ነገር የማይታየው ሰው ሆኗል። አሁን ያቺ ልጅ ደግሞ መጥፎ ሀሳብ አእምሮ ውስጥ እየዘራችበት ነው። አረ የሆነ ነገርማ መደረግ አለበት። እንዲሁ ለአጎታችን ብትነግሪውና ቢመክረው ደግ አይደለም ብለሽ? አናግረዋለሁ እስቲ። መጀመሪያ ይሻልሽማ አንቺ ረፍት አድርጊ። የሚቀመስ ነገር ደግሞ ሰራልሻለሁ። አራበኝም፣ ችግር የለውም። ይልቅ ናሆሜን አራት ሰቢ ወንድሜን ምን እንዳላረገው ብለሽ ነው? ይልቃል አንተ ምንም እንደማታደርገው በደንብ አውቃለሁ። ኋላ ምንድነው ያስጨነቀሽ? እቺ ሳሩን የሚሏት ሴጣን እንደፈለገች አይምሮ ላይ መጥፎ ነገር እየዘራችበት ነው። አላውቅም፣ ብቻ ግን ቀጣይ ምን ሊያደርግ እንደሚችል በጣም አስፈርቶኛል። አራት ፍሬያዞሽ እሷ ምን ብትለው እኛ እንጣለን። የወላጆቻችንን ሀብት ማንም ሰው ሳይከራት በናሆም አማካኝነት ብቻዋን ማውረስ፣ ይሄን ንብረት ለማግኘት ምንም ነገር ከማድረግ ወደ ኋላ አትመለስም። ናሆም ነአለ መስላል። እንዴት የሷ ተንኮል ታይገለጥለት ቀረ? ወንዶች ደግሞ ምከጅሏትን ሴት እንደው መርዝ ያሳየች በቀዳላችሁ እንኳን መርዝ መሆን መች ገለጥላችሁና ያንቺ ደግሞ እንዲው አማረልኝ ብለሽ ተው ይልቃል። ስንት ነገር አይተን ጠጭልኝ እኔ ቆንጆ።